የተባለው እውነት ነው። ስለዚህ 2018 እኔ ላይ ምንድነው ያመጣው? ሬሳ ቤት አስቀምጦ ሆስፒታል ማደር። አንተ ራሱ ከዚህ በኋላ ተስፋ የለህም ስትባሉ ምንድነው የምታስቡት? እናቴ ውብ ነበረች፣ እናቴ ደግ ነበረች። እናቴን አጣለሁ ብዬ ባልጠበቁበት ሰዓት እናቴን አጣሁ። አሁን ደግሞ ራሴን ላጣ ነው። እናቴ ወድሻለሁ፣ እናቴ አመሰግንሻለሁ። በህይወቴ ትልቅ ነገር ትምህርት ቤት የማለማረውን ነገር ስላስተማርሽ። እንዲህ አይነት የህይወት ውጣ ውረድ ማንኛችሁም ላይ አይድረስ። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ ከወትሮ በተለየ መርሃ ግብር ነው ብቅ ያልኩት። እንግዲህ እንዴት ምን ብዬ እንደምጀምር አላቅም። ስለኔ ስትል የኖረችውን፣ ስለኔ ስትል ብዙ ዋጋ የከፈለችውን አንድ ልጇን ለማሳደግ ያላትን ነገር ሁሉ አንተፍትፋ የሰጠችኝን እጅግ መወዳትን ቆንጆዋን ደጓን አምሳያዬን ወላጅ እናቴን በሞት ተነጥቄያለሁ። ይህንን ስላችሁ እንግዲህ በምን አይነት የተሰበረ ልብ ውስጥ እንደሆንኩ ገምታላችሁ ብዬ አስባለሁ። እንግዲህ ቀደም ያሉ መርሃ ግብሮችን ስሰራ በቃ ጥሩ ስሜት ውስጥ እንዳልሆንኩ፣ ፈተና ላይ እንደሆንኩኝ፣ ግን በመድኃኔዓለም ብርታት እንደማሸንፈው ስነግራችሁ ነበር። አንዱ ፈተና ይሄ ነበረ። ግን እግዚአብሔር ሁሌም ልክ ነውና እግዚአብሔር ሁሌም አይሳሳትምና ያንን ግምት ውስጥ በመክተት እንደምንም ሐዘኔን ለመቻል ሞክራለሁ። በዚህ አጋጣሚ የደረሰብኝን ሰምታችሁ ከሀገር ውስጥም ከውጭ ሀገርም ስልክ እየደወላችሁ የሐዘኔ ተካፋይ የሆናችሁን ሁሉ በልዑል እግዚአብሔር ስም አመስገን እፈልጋለሁ። እናትን አጥቶ በዚህ ስሜት ውስጥ ሆኖ ቪዲዮ መስራት ምን ያህል ከባድ እንደሆነ አውቀዋለሁ። ግን በሁለት ምክንያቶች ነው ይህንን ቪዲዮ ለመስራት የተነሳሳሁት። አንደኛ የእሷን ሐዘን ተከትሎ ያጋጠመኝን ነገር ለእናንተ ማካፈል ስላለብኝ፣ ምክንያቱም የሌሎቻችንም ሕይወት ሊነካ ይችላል ብዬ ስለማስብ። ሁለተኛ ከዛ ጋር በተያያዘ እንግዲህ ደረሰብኝ ድንገተኛ ሐዘን የተነሳ ብዙም ጥሩ የጤና ሁኔታ ውስጥ አይደለሁም። ያንን በተመለከተ እንግዲህ ከእሷ አልፈት ጀምሮ ሁለቱን ቀናቶች ሆስፒታል ውስጥ ነው ያሳለፍኩት። አንዳንዴ ሲያመጣው እንደዛ ነው። ግን እግዚአብሔር ሁሌም አይሳሳትም፣ ደግሜ እንዳልኳቸው ማለት ነውና ስለሆነ ሁሉ እግዚአብሔርን አመሰግናለሁ።
ምክንያቱም ሁሌ እሱ የሚያደርገው ነገር ሁሉ ትክክል ነው ብዬ ስለማምን እግዚአብሔር ሁሌም አይሳሳትም። እግዚአብሔር ሁሌም ትክክል ነው። ወደ ሁለቱ ጉዳዮች ከመሄዴ በፊት እናቶቻችሁ በህይወት ያሉላችሁ እናቶቻችሁን ሁሌም ወደዷቸው። ይህንም ለእናንተ መናገር ላያስፈልገኝ ይችላል። ነገር ግን እናት በህይወት እያለችና እናት በሞት ስትለይ የሚኖረው ስሜት በፍጹም የምታነጻጽሩት አይደለም። እናቶቻችሁ በህይወት እያሉ ግዴላችሁም፣ ተንከባከቧቸው። ግዴለም እነሱ የሚፈልጓችሁ አይነት ልጆች ሆኑላቸው። እናቴ ውብ ነበረች። እናቴ ደግ ነበረች። እናቴ አዛኝ ነበረች። እናቴ የበርካታ ህፃናት አሳዳጊ ነበረች። ምንም እንኳን የአብራኳ ክፋይ እኔ ብቻ በሆንም በዛ እደሰታለሁ፣ በዛ እጽናናለሁ። ምክንያቱም በህልፈቷ ጊዜ እሷ ያሳደገቻቸው ልጆች ጠቅላላ ያሳዩትን ፍቅር ስለተመለከትኩ በጣም በህይወቴ ትልቅ ነገር አስተምራኝ እንዳለፈች ከመቼም ጊዜ በላይ አሁን ስለተገነዘብኩ እናቴ እወድሻለሁ፣ እናቴ አመሰግንሻለሁ፣ በህይወቴ ትልቅ ነገር ትምህርት ቤት የማልማረውን ነገር ስላስተማርሽኝ አመሰግንሻለሁ ማለት እፈልጋለሁ። ምክንያቱም ሰው የዘራውን ነው የሚያጭደው የሚባለውን ከእናቴ ህልፈት በኋላ አይቼዋለሁ። የሰጠቻቸውን ፍቅር መልሰው ስላሳዩት እነዛን ሰዎች ማመስገን እፈልጋለሁ። ወደ ዋናው ጉዳይ ስገባ እንግዲህ ብዙዎቻችሁ በተለይ ደግሞ በኦርቶዶክስ ተዋሕዶ እምነት ውስጥ ያላችሁ ሰዎች ታውቁታላችሁ። ሰው ሲሞት ፍትሐት ይደረጋል። በጣም በሚያሳዝን ሁኔታ ግን የእናቴን አስክሬን ቤት አስቀምጬ እኔ ሰዎችን ለማውቀስ አይደለም፣ ነገር ግን ስርዓት መከበር ስላለበት ነው። ፍትሐት ማድረግ ወደሚገባቸው ሰዎች ይገባቸዋል። ደውዬ ያለውን ነገር አስረድቼ ነበረ። የተመለሰልኝ መልስ ግን ከሀዘኑ በላይ የጎዳኝ ሆኖ አግኝቼዋለሁ። ይሄ እንግዲህ በእኔ የግል የዩቲዩብ ቻናል ላይ መቅረብ ያለበት ሀሳብ ይሁን አይሁን አላውቅም፣ ግን ተናግሬው መተንፈስ ስላለብኝ ለሰው ያንን መናገር ስላለብኝ ነው የምናገረው። የተባልኩት ዛሬ ሚካኤል ነው፣ ፕሮግራም አለብን፣ ስለዚህ መምጣት አንችልም ነው ያንን ያሉኝ የሚመለከታቸው ሰዎች፣ ግዴታ እዛ ቦታ ላይ መጥተው ፍትሐት ማድረግ ያለባቸው ሰዎች ስለሚገባቸው ነው። እንዲህ የዝርዝር ውስጥ የማልገባው። ስለዚህ ምን ይሻለኛል፣ እንዴት ነው ፍትሐት ሳይደረግ ሊቀበር የሚችለው የሚለውን ነገር ስናገር የሰጠኝ መልስ አስክሬኑን ይዛ እኛ ያለንበት ቦታ ናና እዛ ፍትሐት አድርገን እንደገና መልሰው ወደ ቤት አምጥተህ ከዛ ወደ ሬሳ መጫወቻ አይደለም፣ ሊያውም ደግሞ የምስኪን እናት ሬሳ ነግሬያቸዋለሁ። ከሷ ሞት በላይ የጎዳኝ ይሄ ነበር። ነገር ግን እግዚአብሔርን የሚያስቀይሙ ሰዎች ያሉትን ያህል እግዚአብሔርን የሚያስደስቱ በትክክል ለቆሙበት ዓላማ ታማኝ የሆኑ ሰዎች ስለነበሩ እግዚአብሔር ደግሞ በምትኩ እነሱን ሰጥቶኛል። ሲጨንቃችሁ፣ ሲጠባችሁ፣ ባዶነት በተሰማችሁ ጊዜ
ዙሪያው ገደል በሆነባችሁ ጊዜ ሰው ማግኘት በጣም ከባድ ነው። ጨንቆኝ ደወልኩ። ወደማውቃቸው ካህን የደረሰብኝን ነገርኳቸው። እግዚአብሔር ይስጣቸው፣ ልጄ እንዳትጨነቅ፣ እኔ እያለሁ ያለ ፍትሐት ያንተ እናት አትቀበርም ያሉኝ። ይህንን የምነግራችሁ የግል ነገሬን እዚህ ጋር መጥቼ ለመዘብዘብ አይደለም። ዛሬ እኔ ላይ የደረሰ ነገ ሌላው ሰው ላይ ላለመድረሱ ምንም ዋስትና ስለሌለ ነው። እኔ እድሉን ስላገኘው መድረኩ ስላለኝ መተንፈስ ስላለብኝ ነው። ግን እኔ ላይ የደረሰው ነገር ደርሶባቸው መተንፈስ የማይችሉ ሰዎች እድሜ ልክ በውስጣቸው እሳት ይዘው እንደሚቆዩ እርግጠኛ ነኝ። ምክንያቱም እናታችሁን አታችሁ ድንጋጤ ውስጥ ሆናችሁ ልባችሁ ተሰብሮ እንደገና ንስሐ አባት ተብዮችን ጠርታችሁ ፍትሐት አድርጉልኝ ስትሉ እናንተ ጠይቃችሁ አይደለም። ከእናንተ የሚገባውን እናንተ ማድረግ አለባችሁ፣ ከመስፈርቱ የሚጠይቀውን። ከዛ ውጭ ግን እነሱ መጥተው ያንን የማድረግ ግዴታ አለባቸው፣ ህጉ የሚያዘው ያንን ስለሆነ። ነገር ግን አንችልም፣ ዛሬ ሌላ ፕሮግራም አለብን፣ ከዚህ መውጣት አንችልም ተብላችሁ ሬሳ ተቀምጦ ወደ ዓለማዊ ነገር ማድላት እግዚአብሔር ይወደዋልን ብዬም አላስብም። የዛኑ ያህል ግን ያልጠበቃችኋቸው ሰዎች ደግሞ በፍጹም ሌቱን ቆመን ብናድርም ከዚህ የሚብስ ነገር የለም ብለው መስዋዕትነት ሲከፍሉላችሁ ደግሞ ምን አይነት ዓለም ውስጥ ነው ያለነው ብላችሁ እንድትሉ ትገደዳላችሁ። ስለዚህ ጨንቆኝ ጭንቀቴን ያከፈልኳቸው ደግ አባት ልጄ እኔ ያለው አንተ እንዲህ አትሆንም፣ እኔ የራሴን ሰዎች ይዤ መጥቼ ተገቢውን ፍትሐት እናደርጋለን። ማመን ነው የከበደኝ። ምክንያቱም የተማመንኩባቸው የሚመለከታቸው ሰዎች ችላ ያሉትን ነገር የማይመለከታቸው ሰዎች ግን እናንተን አክብረው ደግሞ መስዋዕትነትን ከፍለው ሊያውም ደግሞ ሌሊቱን ሙሉ ቅዳሴ ቆመው አድረው እንቅልፍ እያማራቸው እናንተ ጋር መተው ደግሞ እንደገና ቀኑ ሙሉ ሲውሉ ከቀብር ስነ ስርዓት ድረስ ምን አይነት ስሜት ነው የሚሰማችሁ? ያንን ታዝቤያለሁ። ሌሎቻችሁ ላይ እንደዚህ አይነት ነገር እንዳይደርስባችሁ ከልቤ እመኛለሁ። ከምሬ ነው የምላችሁ። በጣም ስላዘንኩኝ ውስጥ ያለው ነገር በጣም ስላሳመመኝ ነው ይህንን የምናገረው። እንዲህ አይነት ነገር አለ ወይ? እንዲህ አይነት ስርዓት አለ ወይ? አስክሬንን ያህል ነገር አስቀምጦ ዓለማዊ ነገርን ማስቀደም ምን የሚሉት ነገር ነው? ነግሬያቸዋለሁ። ከመሬት ተነስቶ ሰው የሚወቅስ ሰው ደስ አይለኝም። እኔም ከመሬት ተነስቼ ሰው ለማውቀስ አይደለም። ግን ነገሮች በዚህ አይነት መልኩ ሲሄዱ ልብ ይሰብራል። ከደረሰባችሁ ሐዘን የበለጠ ያጎብጣችኋል። ግን እግዚአብሔር አይሳሳትም። ቅድም እንዳልኳችሁ እግዚአብሔር በራሱ መንገድ ነው ነገሮችን የሚከውነው። ያ መንገድ ትክክል ነው። ያንን መንገድ አስተካክሎልኝ የልቤ ሞልቷል። ያንን ያደረጉልኝ ሰዎች ያስቀይሙኝ ሰዎች ያሉትን ያህል ሳልጠብቅ ደግሞ በችግሬ ጊዜ አጠገቤ ሆነው ልቤን የሞሉልኝን እናቴን በክብር የሸኙልኝን ሰዎች በእናንተ በተመልካቾቼ ስም ከልብ አመሰግናቸው እፈልጋለሁ። ሌላው እንዳልኳችሁ እንግዲህ ሁለተኛው ጉዳይ ምንድነው? በዚህ የተነሳ ያው ስደነግጡ ያልጠበቃችሁት ያላሰባችሁት ይሆናል ባላችሁትና ባልጠበቃችሁት ሰዓት እንዲህ አይነት ሐዘን ሲገጥማችሁ፣ ልብ የሚሰብር ነገር ሲገጥማችሁ፣ ጤናችሁ የመዛባቱ ነገር ግልጽ ነውና እንግዲህ 2 ሌሊት በተለይ መጀመሪያው ቀን ሬሳ ቤት አስቀምጦ ሆስፒታል ማደር በውስጣችሁ ምን አይነት ስሜት ሊፈጥር እንደሚችል መገመት ይከብዳችኋል ብዬ አላስብም። እና ሶስት የተለያዩ የሕክምና መስጫ ቦታዎች ነበር የሄድኩት። የመጀመሪያው ስፍራ ላይ ሄድኩኝ፣ ሙሉ ምርመራ አደረግኩ። ምንም ነገር የለም ነው የተባልኩት። ሁለተኛው ላይ ሄድኩኝ፣ ሙሉ ምርመራ አደረግኩ።
ሁለት ኬዝ የተባሉ ነገሮች ተነገሩኝ። ሶስተኛ ቦታ ላይ ሄድኩኝ። ሶስተኛ ቦታ ላይ ሲሄድ አንደኛው ኬዝ የለም፣ አንደኛው ኬዝ ቢኖርም የተመዘገበው ሪዛልት ግን ይለያያል። በጣም ያስደነገጠኝ በህይወቴ ፈርቼ እማላቀውን የፍርሃት ስሜት ውስጥ የገባሁት መጨረሻው ላይ ነው። እንግዲህ የተባልኩት ምንድነው? ስለዛ ነገር እኔም ሰምቼ አላውቅም። ምናልባት የህክምና ባለሙያዎች ካላችሁ ብታስረዱ ደስ ይለኛል። የሰውነታችን የፖታሽየም መጠን ሲጨምር የተቀመጠለት ስታንዳርድ አለ ይመስለኛል። እኔ የህክምና ባለሙያ ስላልሆንኩ ያንን ላቅ አልችልም። እና የፖታሽየም መጠን ኦልሞስት 7.5 አካባቢ ደርሷል። ስለዚህ አሁኑኑ ወይ በሆስፒታል ደረጃ ነው የሄድኩት፣ መካከለኛ ክሊኒክ ነው። በሆስፒታል ደረጃ ወይም በግል ሆስፒታል ደረጃ ካልሆነ እኛ ጋር ምንም ህክምና ልንሰጥ አንችልም። የደረሰብኝን ነገር ነገርኳቸው። እኔ አሁን የመጣው ለሌላ በሽታ ነው። ይሄ ፖታሽየም ምናምን የምትሉት ነገር አላውቅም። ከውስጥ እናንተ ባለሙያዎች ናችሁ፣ ያስረዱኝ ሞከሩ በራሳቸው ቋንቋ። ይሄ ነው። ስለዚህ ምንድን ነው የሚሻለኝ? አሁኑኑ በዚሁ አስቡት። ሌሊት 9 ሰዓት ነው። የእናቴን ሬሳ ወይም የእናቴን አስክሬን ቤት ትቼ ነው የወጣሁት። የሀሳብ አለ። ከዛ በኋላ የሚቀጥሉት የመከራ ቀናትን ውስጥ እየተመላለሱ ናቸው። ባልጠበቅኩበት ሰዓት ይሆናል ብዬ ፍጹም ባላሰብኩበት ሰዓት ነው የዱብዳ የገጠመኝ። ፕላስ አንተ ራሱ ከዚህ በኋላ ተስፋ የለህም ስትባሉ ምንድን ነው ልታስቡ ትችሉት? ምን ማለት ነው? እናቴን አስክሬን ቤት ትቼ ነው የመጣሁት። ይሄ ነገር ስለገጠመኝ ነው። ስለዚህ 1-2 ቀን ሄጄ መታከም እናቴን ከሸኘሁ በኋላ ሄጄ መታከም አልችልም ወይ ስል ቀጥታ የተነገረ መልስ አሁኑኑ ወደ ተባለው ቦታ ላይ ካልሄድክ፣ የመንግስት ሆስፒታል በዛ ሰዓት ላይ የሚታሰብ አይደለም፣ ወረፋ ምናምን። የግል ሆስፒታል እንግዲህ ያላቸው አማራጭ ይሄ ነው። ካልሄድኩኝ ነገ ከነገ ወዲያ ብሄድስ እናቴን ልቅበር፣ ከዛ በኋላ ከቀብር በኋላ በፍጹም ነው የተባልኩት። ተስባል ሊፈጠርባችሁ የሚችለው ነገር አስባችኋል? ለምን ስለው ዶክተሩ የነገረኝ ምንድነው፣ ወይ ሊጥል ይችላል ወይ ሊገል ይችላል የተባልኩት። እዛ ጋር እናታችሁን አታችኋል፣ አሁን ራሳችሁ ልታጡ ነው። እኔ ራሴን ሳጣ ልጄን ብቻዋን ልተዋት ነው። ትርምስምስ ባለቤት የምቻል ልተዋት ነው። ትርምስምስ ያለ ስሜት ውስጥ ነው የገባሁት። አማራጭ አልነበረኝም። ወደማውቀው የግል ሆስፒታል ሄድኩ። ነገርኳቸው። ድንጋጤያቸውን ፊታቸው ላይ ተመለከትኩት። የነሱ ድንጋጤ የበለጠ አስደነገጠኝ። የተባለው እውነት ነው። ስለዚህ 2018 እኔ ላይ ምንድነው ያመጣው? ምክንያቱም ነገሮች እየፈጠሩ ነው የሄዱት። እናቴን አጣለሁ ብዬ ባልጠበቅኩበት ሰዓት እናቴን አጣሁ። አሁን ደግሞ ራሴን ላጣ ነው። ራሴን ላጣ ደግሞ በእኔ ውስጥ የሚጎዱ ሰዎች አሉ። እንዲህ አይነት የህይወት ውጣ ውረድ ማንኛችሁም ላይ አይድረስ። የሰው ልጅ በዚህ ደረጃ አይፈተን። የሰው ልጅ በዚህ ደረጃ አይጨነቅ። የሰው ልጅ በዚህ ደረጃ ግራ እስኪጋባ ድረስ ፈተና አይግጠመው። ከምሬ ነው የምላችሁ። እንደምንም ራሴን አረጋግጬ ነው ዛሬ የተሰማኝን ስሜት ፕሮግራም ለመስራት አይደለም የምለው፣ ይሄን የተሰማኝን ስሜት ቢያንስ ለእናንተ ለቤተሰቦቼ ለማካፈል የተነሳሁት። አንዳንድ ጊዜ ውስጣችሁ ያፈናችሁትን ነገር ለሰው ስትናገሩት ስለሚቀል እንጂ እንደሌላው እንደ መደበኛው ቀን ስራ እየሰራው እንዳልሆነ ይገባኛል። ግን ሁለቱን አንኳር ነገሮች፣ አንደኛው እንደነገርኳችሁ እናትን ያህል ነገር ሬሳ አጋድማችሁ ፍትሃት አናደርግም ከዛ የሚቀድም ነገር አለ ስትባሉ የሚሰማውን ስሜት ማጋራት ስለፈለግኩ፣ ሌሎቻችሁም እንዳይገጥማችሁ ስለመፈልግ። ሁለተኛ ደግሞ የሀገራችን የጤና አሰጣጥ ሁኔታ ምን ደረጃ ላይ ነው ያለው? 3 ቦታ ሄዳችሁ 3 የተለያየ ምርመራ ውጤት ስታገኙ ከዛ በኋላ እንዴት ነው ሆስፒታሎችን
ሕክምና መስጫ ስፍራዎችን ልታምኑ የምትችሉት 3 የተለያየ ውጤት። የመጀመሪያ ሙሉ ነፃና፣ ሁለተኛው የሆነ ምልክት ታይቷል። ምልክቱ ላይ ግን በጣም ሰማይና ምድር የሚራራቅ ውጤት ማለት ነው። ስለዚህ የፖታሽየም ወንድነት የተባለ 7.5 ልብ ስራውን ያቆማል፣ ኩላሊት ፌል ያደርጋል ምናምን። ስለዚህ እንዴት ጤናማ ሆኜ የመጣውን ያልኳቸው መጨረሻ ላይ የሄድኩበት ሆስፒታል። ስለዚህ ይሄኛውን ውጤት አምነን መቀበል አንችልም። በራሳችን እንደገና እንደ አዲስ እንሰራውና ከዛ በኋላ ወደ ትሪትመንቱ እንሄዳለን። ዶክተሩ ፊቱ ላይ ያየሁት ድንጋጤ የበለጠ ሌላ ጭንቀት ውስጥ ነው የከተተኝ። 7.5 በተባለው መጠን ማንም ሰው ቆሞ መሄድ አይችልም። እንደነገርኳችሁ ሁለቱም ኩላሊት ፌል ያደርጋል። በቃ እግዚአብሔር ሆይ አትሳሳትም፣ አንተ ትክክል ነህ ያልኩት። ምንም ነገር ቢመጣ ልቀበል ፈቃደኛ ነበርኩ። ምክንያቱም እግዚአብሔር አይሳሳትም። እግዚአብሔር እያንዳንዱን ነገር ሲያደርግ በምክንያት ነው። እናትን ማጣት ምን ያህል ሊያውም ደግሞ ብቸኛ ልጇን በዚህ እድሜው ወጣ ገባ ብላ ራሱን ችለው ሌት ከቀን የምትደውል ሌት ከቀን ስለ ጤናው የምትጨነቅ ሌት ከቀን ስለ ድነቱ የምትጨነቀን እናት ማጣት የሚያደርሰውን ስብራት ይደርሰበት ያውቃል። ትገምታላችሁ። በዛ ስሜት ውስጥ ሆናችሁ ደግሞ እንደገና እናንተ ልታመልጡ ነው ልትሞቱ ነው ስትባሉ የሚሰማችሁን ስሜት እናንተ ገምቱ። እዛ ቅርቃር ውስጥ ነበርኩ እኔ። እናቴን አጣው፣ ልጄን ልታጣ ነው። ዝብርቅርቅ ነው ያለብኝ። ምክንያቱም ትልቅ ህልም አለኝ። ብዙ ነገሮች ለመስራት አቅጄ ነበር አዲስ ዓመት ላይ። ነገር ግን 2018 ከገባበት ጊዜ ጀምሮ አሁን ይሄንን መርሃ ግብር እስከምሰራ የነበርኩበት ሁኔታ ጥሩ አልነበረም። እንደዛም ሆኖ እግዚአብሔር ልክ ነበር። እግዚአብሔር ነገሮችን የሚያደርገው ምክንያት ነው። በኋላ የተረዳሁት እሱ ነው። ድጋሚ ቼክ አደረኩ። ምን አይነት ቦታ ላይ ሄደን የተመረመርከው? እንኳን 7.5 ሊሆን ይቅርና ጭራሽ እንደውም ሪቨርሱን የነገሩኝ ስላቸው 3.2 ነው ያንሳል ነው የተባልኩት። አሁንም እግዚአብሔር ትክክል ነው ያልኩት። በዚህ ውስጥ ምናልባት ሊነግረኝ የፈለገው ነገር ሊኖር ይችላል። በዚህ ውስጥ ሊያስተምረኝ የፈለገው ነገር ሊኖር ይችላል። በዚህ ውስጥ እንዳስተካክለው የፈለገው ነገር ሊኖር ይችላል እንጂ እኔ ልጁን ሊቀጣኝ አስቦ ይህን ሁሉ እንዳላመጣብኝ አውቃለሁ። አዎ እናቴን አስታምሚያታለሁ፣ ግን የምትሞትበት ታይም ላይን አልነበረችም። ልጅላት ብዙ ነገር ተስተካክሎ ምናምን ለጓደኞች ሁሉ የደስታ ነግሬያቸው በቃ ወጣለ ምናምን እንደ የጠይቋትን ተመላልሶ ምናምን፣ ግን ድንገት ነው ነገሮች የተከናወኑት። ከዛ በእኔም ላይ ሀፕን ያደረገው የጤና መዛባት እንትን አይደለም። እግዚአብሔር ይመስገን ብዙ ጊዜ ረጅሙን ሰዓት በጤናማነት ነው ያሳለፉት። ኦፍ ኮርስ አሁንም ጤናማ ነኝ እግዚአብሔር ይመስገን። ያው ከሰሞኑ ከጭንቀቱም ከምንም ጋር ከመጡት እነዚያን የሰሞን ሁኔታዎች። ስለዚህ እግዚአብሔር በዚህ ላይ ነገረኝ የፈለገ ነገር ይኖራል ብዬ ነው ያሰብኩት እና ነገሮች ሲደራረቡ መጀመሪያ አካባቢ ወደ ማማረር ሄጄ ነበር ነው። ምክንያቱም ለምንድን ነው ምን የሚል ፍሬን ያዘ? እግዚአብሔር ትክክል ነው፣ የተሳሳትከው አንተ ነህ። ስለዚህ በዚህ ምን ሊነግርህ እንደፈለገ ምን ታውቃለህ? ህሊናዬ ነው ያገኘ ቆሜ ትክክል ነው፣ እግዚአብሔር አይሳሳትም። በእነዚህ በመጣንበት ከአዲስ ዓመት ጀምሮ እስካሁን ባለውበት ሰዓት ድረስ የመጣውበት ሂደት እግዚአብሔር ሊያስተምረኝ የፈለገው ነገር አለ። እግዚአብሔር ሊነግረኝ የፈለገው ነገር አለ። እግዚአብሔር ህይወቴን እንደገና አፍርሶ ሊሰራው የፈለገበት መንገድ አለ ብዬ ነው ያመንኩት። የሰው ልጅ የሚሰራው አንድም በሐዘን ነው፣ ያንንም ደግሞ በመከራ ውስጥ በጣም ተፈትኖ በመምጣት ነው። ስለዚህ እግዚአብሔር ትክክል ነው፣ እግዚአብሔር አይሳሳትም። ስለሆነ ተምላችሁ መጀመሪያ ሁሉ ነገር ተደብላልቆብኝ ነበር። ከዚህ በኋላ ምንድን ነው ህይወቴ ባዶ ነው ያለ እናቴ እኔ ማን ነኝ? ምንድን ነው ግራና ቀኝ ፊትና ኋላ
የህይወት ግቡ ምንድን ነው? እዛ ስሜት ውስጥ ገብቼ ነበረ። እግዚአብሔር ግን አሁንም ነው እኔ አልሳሳትም ልነግርህ የፈለኩት ነገር አለ ብሎ እንደገና አውጥቶ ነው ቁጭ ያደረገኝ። አዎ ወደ ማንነቴ ስመለስ ያንን አምኜ ተቀበልኩት፣ ያንን እውነት አገኘሁት። ስለዚህ በመከራችሁ ሰዓት፣ በተለይ እንደዚህ በጣም በከበደ መከራ ሰዓት እግዚአብሔርን የምታማርሩ ሰዎች ረፉ። እግዚአብሔርን የምትወቅሱ ሰዎች ረፉ። እግዚአብሔርን የምትራገሙ ሰዎች ረፉ። እግዚአብሔር በእንደዚህ አይነት የመከራ ወቅት ላይ ወደ ተሻለ ቦታ ሊያመጣችሁ ማሰቡ ሊሆን ይችላል። ምክንያቱም እኛ እንጂ እግዚአብሔር ተሳስቶ አያውቅም፣ አይሳሳትም፣ ተሳስቶም አያውቅም። እግዚአብሔር ይመስገን። ከዛ በኋላ ግን ነገሮች እየተስተካከሉ መጥተዋል። በሱ ፍቃድ፣ በሱ ጣልቃ ገብነት መቼም አልወጣበትም ካልኩት ነገር በመጠኑ ቢሆን ወጥቻለሁ። ነገም ከነገ ወዲያም እንደሚያበረታኝ እርግጠኛ ነኝ። እወጣለሁ። የማይቻል ነገር የለም። ግን በእንደዚህ አይነት ወቅት የሚያስቀይሟችሁን ልባችሁን የሚሰብሩ ሰዎችን ይቅር በሏቸው። እኔ እንደዛ ተጎድቼ በነበረበት ሰዓት ላይ ለእናቴ የሚያስፈልጉበት ሰዓት ላይ ወሳኝ ሰዓት ላይ አንመጣም ያሉኝን ሰዎች ተቀይሜያቸው ነበር። በዛ ያልተረጋጋ ስሜት ውስጥ ሆኜ አሁን ግን መረጋጋት ጀመር። እንደገና ይቅርታ ልጠይቃቸው ፈልጌያለሁ። በቃ እነሱ መስሏቸው ቢያደርጉም ትልቅ ስህተት ነው፣ ትልቅ ጥፋት ነው አውቃለሁ። ግን ይቅርታ ልላቸው ፈልጋለሁ። ይቅርታ። ምክንያቱም እንደገና እንደውም ተክቼ ያመጣኋቸው ሰዎች ሌሎችም ሰዎች በዛ በጣም ተናደው ስሜታዊ ሆነው አሳይሰት ሰምቻለሁ። እኔ ከዛ በላይ ነበርኩ። ግን በቃ እግዚአብሔር በምክንያት ነው ያደረገው። ምክንያቱም እግዚአብሔር አይሳሳትም። ስለዚህ እነዛን ሰዎች ይቅር ብያቸዋለሁ፣ ከልቤ ይቅር ብያቸዋለሁ። ሰው እናቱን አጥቶ ሊያም ደግሞ ድንገት ባልጠበቀበት ሰዓት በዛ አይነት ሁኔታ ደግሞ በሀዘኑ ላይ ሀዘን የጨመሩለትን ሰዎች ይቅር የማይል ልብ ሊኖረው ይችላል ተብሎ ቢገመትም ግን ይቻላል። ሰዎች በዚህ አይነት ሁኔታ አስቀይሟችሁም ይቅርታ ማለት ትችላላችሁ። ስለዚህ በየትኛውም ጨለማ መንገድ ውስጥ ሆናችሁ እግዚአብሔር ያበረታችኋልና ተስፋ እንዳትቆርጡ። ስለ እውነት ነው የምላችሁ። እኔ መካሪ ሆኜ አይደለም፣ መካሪ ሆኜ ከእናንተ የተሻለ ነገር ኖሮኝ ወይም ከእናንተ የተሻለ አውቄ ሳይሆን በዚች ቀናት ውስጥ ህይወት ራሷ ያስተማረችኝን ነገር ነው በመጠኑም ሼር ላደርጋችሁ የፈለኩት። ሁለቱም ደግሞ እንደነገርኳችሁ ውስጣችሁ የሚመላለሰውን ነገር አውጥታችሁ ለቤተሰብ ስትናገሩ እናንተ ቤተሰቦቼ ናችሁና ይቀለኛል ብዬ ነው። ኦፍኮርስ ስለነገርኳችሁ እንኳን በመጠኑ ቀሎኛል። ሌላ ምንም የምላችሁ ነገር የለም። ነገር ግን ቤተሰቦቼ፣ የፕሮግራሜ ተከታታዮች ማላስቸግራችሁ ከሆነ እንደየእምነታችሁ በሞት ለተለየችኝ ውድ እናቴ ነፍሷን በአጸደ ገነት እንዲያኖርልኝ ጸሎት አድርጉልኝ። እንደየእምነታችሁ ይህን እንደማትነፍቁኝ እርግጠኛ ነኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር
ግድግዳው ጭራሮ የሆነን የአጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።